Well, Ethiopia and Eritrea returned to war. Just 6 years after Ethiopian Prime Minister Abiy Ahmed received the Nobel Prize for brokering peace with Asmara, the two now stand poised for conflict again. So can they be pulled back from the brink, or is another war imminent? ክፉን ያረቀው የብዙዎችን ቀልብ የሚሰርቅ መልካም ምኞት ነው። በተለይም ለሀገሩ ለቀየውና ለወገን በአዲስ ዓመት መባቻ መልካሙን ሁሉ መመኘት የምስራች ባይሆንም የሚጠበቅም ነው። በፖለቲካ ግን እነዚህ መልካም ቃላቶች የሚሰሩ አይመስሉም። በተለይም ውጥረትም ሆነ ግጭት በማይጠፋበት አፍሪካ ቀንድ የፈረንጆቹ አዲስ ዓመት በገባ ቁጥር ከመልካም ምኞት ይልቅ አዳዲስ የስጋት ትንታኔዎች ሲሰጡ ማየት የተለመደ ይመስላል። ዘንድሮም ያው ነው። በመግቢያችን ላይ የሰማችሁት ዓለም አቀፍ ዘገባን ጨምሮ ዓመታዊ ሪፖርቶች አዲሱ የፈረንጆቹ ዓመት ለኢትዮጵያና ኤርትራ ወሳኝ የቁርጥ ቀን ነው ሲሉም በየፊናቸው እየተነበዩ ነው። መጪው 2026 ለኢትዮጵያና ኤርትራ እጅግ ወሳኝ ዓመት ነው ተብሏል። አሰብ እስከ መስከረም ባለው ጊዜ ይለይለታል እየተባለም ነው። ይህ የውስጥ አዋቂዎች መረጃም ጭምር ነው። የአዲስ አበባና አስመራን ጉዳይ በቅርበት የተከታተሉ ዓለም አቀፍ ተቋማት ያወጡት ጥናት የመረጃ ጥንቅራችን ትኩረት ይሆናል። ከዚህ ውጪ ኢሳያስ አፈወርቂ ያዘጋጇቸው 5 የሰራዊት ክንፎች መበታተናቸው እየተነገረ ነው። በግልጽ ለመርሲነሪነት ተመልምለው የነበሩት እነዚህ ብርጌዶች ለምን አፈነገጡ? እንመለስበታለን። የዕለቱ የመረጃ ቅኝታችን በእነዚህ ጉዳዮች ላይ የሚያጠነጥን ይሆናል። እንደተለመደው እየሰማችሁን አብራችሁ እንድትቆዩ በአክብሮት ጋበዝን። መጪው 2026 ለኢትዮጵያና ኤርትራ እጅግ ወሳኝ ዓመት ነው ተብሏል። አሰብ እስከ መስከረም ባለው ጊዜ ይለይለታል እየተባለም ነው። ይህ የውስጥ አዋቂዎች መረጃም ጭምር ነው። የአዲስ አበባና አስመራን ጉዳይ በቅርበት የተከታተሉ ዓለም አቀፍ ተቋማት ያወጡት ጥናት ትላንት የተጀመረው የፈረንጆቹ አዲስ ዓመት የሁለቱን ሀገራት ዕጣ ፈንታ በግልጽ ይለያል ሲሉ አትተዋል። ለአብነት ያክል መቀመጫውን ዋሽንግተን ዲሲ ያደረገው ፎሬን ፖሊሲ የኢትዮጵያና ኤርትራን ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ መድቦታል። ፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎርጎሮሳውያኑ 2026 ሊፈጠሩ ይችላሉ ተብለው ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል ነው ያሳሰበው። መጽሔቱ በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመልክቷል። ዘዋሽንግተን ፖስት ካምፓኒ የሚያስተዳድረው መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋቱን ከፍ አድርገውታል ያለ ሲሆን በሁለቱ የአፍሪካ ቀንድ ሀገራት መካከል የተፈጠረው ሽኩቻ ወደ ስጋት አምርቶ ውጥረቱ እየጨመረ የመጣው ዓለም አቀፉ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑንም ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጠብ ጫሪ እንደሚፈርጇት ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ ትጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንዲያድርባት ማድረጉም በዘገባው ተጠቅሷል። ፎሬን ፖሊሲ አሁን ላለው ውጥረት መነሻው ከ2010 ዓመተ ምህረት በኋላ በኢትዮጵያ የታየው የፖለቲካዊ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌዴራል ኃይሎች ጎን እንድትቆም አድርጓት እንደነበር አስታውሷል። ይሁን እንጂ በህዳር ወር 2015 ዓመተ ምህረት የተፈረመው የፕሪቶሪያ የሰላም ስምምነት በሁለቱ ሀገራት መካከል አዲስ ፍጥጫ መፍጠሩን ዘገባው ጠቅሷል። እንደ መጽሔቱ ዘገባ ከሆነ ኤርትራ የፕሪቶሪያውን ስምምነት ትቃወም የነበረ ሲሆን ከስምምነቱ በኋላ ኢትዮጵያ በአማራ ክልል ፋኖንና በኦሮሚያ ክልል ደግሞ የኦሮሞ ነጻነት ሰራዊትን ጨምሮ ከኤርትራ ድጋፍ ያገኛሉ በምትላቸው ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍፍልና የተለያዩ ወገኖች ከአስመራ ጋር የሚፈጥሩት ግንኙነት የደህንነት ሁኔታውን ይበልጥ ውስብስብ አድርጎታል ብሏል።
ሁለቱም ሀገራት ከትግራይ ጦርነት በኋላ በከፍተኛ ሁኔታ ትጥቅ እያከማቹ መሆናቸውን ያመለከተው ዘገባው አዲስ ጦርነት ቢቀሰቀስ የሱዳን ኃይሎችን የአካባቢ ታጣቂዎችንና ቀጠናዊ ተዋንያንን በመሳብ ጉዳዩን ወደ ሰፊ ቀጠናዊ ቀውስ ሊቀይረው እንደሚችል ተንታኞች አስጠንቅቀዋል። ፎሬን ፖሊሲ ዲፕሎማሲያዊ ንግግሮች በአስቸኳይ እንዲጀምሩ ያሳሰበ ሲሆን ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ቻይና፣ የአውሮፓ ህብረት፣ የባህረ ሰላጤው ሀገራት፣ ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና አስመራ መካከል ያለውን ውጥረት ለማርገብ በንቃት እንዲሳተፉ ጥሪ አቅርቧል። መጽሔቱ በዘገባው አያይዞም አዲስ ጦርነት ቢቀሰቀስ ከትግራይና ከሱዳን ጦርነት ገና ላላገገመው ቀጠና እጅግ አውዳሚ እንደሚሆን አስጠንቅቋል። ይህንን ሐሳብ የሚያጠናክሩ አያሌ ምልክቶች ቢኖሩም የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ ከሰሞኑ የሰጡት ቃለ ምልልስ ግን ዋነኛው ነው። ጌታቸው ከዚህ ቀደም ለአሰብ ወደብ ቅርብ በሆነው የቡሬ ድንበር አካባቢ የሥራ ጉብኝት አድርገው ነበረ። በወቅቱ የኢትዮጵያ ደህንነት ቢሮ ኃላፊ አምባሳደር ሬድዋን ሁሴን አብረዋቸው ነበሩ። ምንም እንኳን ጌታቸው ጠቅላይ ሚኒስትር አብይን በቀጠናው ጉዳዮች ዙሪያ ያማክራሉ ቢባልም ዋነኛ ትኩረታቸው ግን የኢትዮጵያና የኤርትራ ጉዳይ እንደሆነ ይነገራል። እኚህ የኤርትራንም ሆነ የኢትዮጵያን ጉዳይ በቅርበት የሚከታተሉት ጌታቸው ረዳ ከሰሞኑ ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ የሀገር ውስጥ ግጭት ለመቀስቀስ እያደረጉ የሚገኙትን ስልት በተመለከተ ዝርዝር መረጃዎችን አጋርተው ነበረ። በሰሜኑ ጦርነት በእርግጥም አስመራን መቆጣጠር አንችልም ነበር ሲሉ የተነተኑት ጌታቸው ምክንያታቸው ደግሞ የኤርትራ ጦር ማለት የፕሬዝዳንቱ ጠባቂ ወይንም በሮማን ኢምፓየር መስራቹ ኦክታቪያ ወይንም አውግስቶስ ወታደራዊ አወቃቀር ፕራይቶሪያን ጋርድ ነው ብለዋል። ወይንም በኢትዮጵያ አገላለጽ ሪፐብሊካን ጋርድ አይነት። ይህንን ጦር ደምስሶ ኢትዮጵያን ማስወገድና አስመራን መቆጣጠር ይቻል ነበር ያሉት ጌታቸው የኤርትራ ሰራዊት ርካሽ ኃይል የሚሞትለት ፊት ለፊት ሆኖ የጥይት ማብረጃ የሚሆንለት ካላገኘም ረጅም ርቀት ሄዶ መዋጋት የሚያስችል አቅም የለውም ባይ ናቸው። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። የሚሰዋው የጥይት ቀለብ የሚሆንለት መኖር መቻል አለበት። እሱን ካልያዘ ራሱን ችሎ ሩቅ ሊጓዝና ሊዋጋ አይችልም። ለዚያም ነው ትግራይ ላይ ገብቶ ብዙ ነገር የፈጸመው ሲሉ ተደምጠዋል። ሻዕቢያ ራሱን ችሎ መዋጋት አይችልም የሚሉት ፖለቲከኛው የቁጥርም የቴክኖሎጂም አቅም አድቫንቴጅ የለውም ይላሉ። ከዚህ ውጪ በተፈጥሮ ፕራይቶሪያን ጋርድ ነው ጠባቂ ብለዋል። እናም ኢሳያስ ጠባቂውን ወደ አዲስ አበባ በትኖ ብቻውን አስመራ ጎዳና ላይ እኖራለሁ የሚል እምነት የለውም ባይ ናቸው። ሻዕቢያ፣ ህወሓትና ፋኖ በምንም ተአምር የተሳካ ህብረት መፍጠር አይችሉም ሲሉ የሚሞግቱት እኚሁ ፖለቲከኛ ምክንያቱም አንድ ሊያደርጋቸው የሚችል ምንም ነጥብ የለም ባይ ናቸው። ዋነኛው አስተባባሪያቸው ኢሳያስ ነው የሚሉት ጌታቸው ኢሳያስ የኢትዮጵያ መንግስት እየፎከረባችሁ ነው አትፈሩም በሚል ዲፕሎማቶች ሲጠይቋቸው በደቡብ በኩል ተላላኪ ያለን በእርሳቸው አገላለጽ ደናቁርት አለን ብለው ይመልሳሉ ነው ያሉት። አብረን ከሰራን እስከ ደቡብ አፍሪካ የሚያስቆመን የለም ብሎ ነው የሚያምነው ብለዋል። ኢሳያስ ከግብጽ ቁም ነገር አልተማረም በማለት ብቸኛ ቁም ነገሩ በርካሽ ፍላጎትን ማስፈጸም መቻል ነው ብለዋል። ይህንን ደግሞ ግብጾችም ኢሳያስም እጅግ የተካኑበት እንደሆነ በመጠቆም አስገራሚው ነገር እንዴት እንደሚመለምላቸው ነው የሚሉት ጌታቸው እኔ ልመለምል አልችልም። በጦርነቱ ጊዜ የፈለገውን ያህል የፌዴራል መንግስቱን መጣል በፈልግ ሻዕቢያ ጋር ልሰራ አልችልም ብለው ነበረ። እንደ ጌታቸው አገላለጽ ሻዕቢያ ከኢትዮጵያ መንግስት ጋር የመዋጋት ዝግጅትም ሆነ ፍላጎት አለው። ነገር ግን ፊት ለፊት ከመዋጋት ይልቅ ህወሓትና ፋኖን መጠቀም ከዚያም ከባድ መሳሪያ እየተኮሱ ከኋላ መግባትና አዲስ አበባን የመቆጣጠር ስልት ነው ያላቸው። ፎሬን ፖሊሲ ግን ሻዕቢያ ከኢትዮጵያ መንግስት ጋር ጦርነት ለማድረግ ጦር መሳሪያ ማከማቸት ጀምሯል ሲል አትቷል። የዚህ ስጋት ቁጥር አንድ መነሻ ምክንያት ደግሞ አሰብ ወደብ ነች። ኤርትራ አሰብ ወደብን ለግብጽ አሳልፋ ስለመስጠቷም ከሰሞኑ ተሰምቷል። ወደቡን ግብጽ አልምታ ለመጠቀም ኢሳያስ አፈወርቂ ግብጽን በጎበኙበት ወቅት መፈራረሟን ከሰሞኑ ነግረናችሁ ነበረ። በኢትዮጵያ በኩል ግን የአሰብ ወደብ ነገር አልቆለታል እየተባለ ነው። ለመንግስት ቅርብ ናቸው የሚባሉ ወገኖች ሳይቀር ወደቡ በኢትዮጵያ እጅ መውደቁ አይቀሬ ነው እያሉ ነው። ጥያቄያችን ተገቢ እንደሆነ ፍትሃዊ እንደሆነ ለብዙዎቹ ማስገንዘብ ችለን፣ ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደሚለው ምዕራፍ ለመሸጋገር ችለን
የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ከሰሞኑ የህዝብ ተወካዮች ምክር ቤት ታህሳስ 21 2018 ዓ.ም ባካሄደው 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ ላይ ማለት ነው በዚያ ተገኝተው እንዳሉት ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲው ረገድ ተቀባይነት አግኝቷል። አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን ነበር የገለጹት ሚኒስትሩ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ሲሉ ገልጸውታል። ጉዳዩ አሁንም ቅድሚያ የሚሰጠው የጋራ ሀገራዊ አጀንዳ መሆኑን አጽንኦት በመስጠት በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎች የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑንና አሁን ላይ እየተከናወኑ ያሉት የዲፕሎማሲ እንቅስቃሴዎችም አበረታች ምልክቶች እያሳዩ መሆናቸውን ገልጸዋል። ሚኒስትሩም የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያን የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውን ማቅረባቸውም ሌላኛው ማረጋገጫ ሆኗል። ከዚሁ ጋር በተያያዘ አንድ ጉዳይ እናጋራችሁ። ኤርትራ የሰለጠኑ 5 ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን መቀየራቸው እየተነገረ ነው። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሄሜቲው የፈጣን ድጋፍ ወይም አርኤስኤፍ ኃይሎች ጋር ለመዋጋት ነበረ እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳኑ የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው። እንደ ዘገባዎች ሰልጥነውና ተመርቀው የነበሩት ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግንባር ቀርማይካ ክልል ውስጥ የሚገኝ ብሔራዊ የፍትህና የልማት ንቅናቄ እንዲሁም የአልቤጃ ኮንፈረንስ የተሰኙ በኤርትራ ውስጥ ኩሊፕ ክልል ውስጥ የሚገኙ በሌላ በኩል ደግሞ የምስራቅ ሱዳን የነጻነት ንቅናቄ በሚል በከአላላ ከተማ ሰፍሮ የሚገኝ መሆናቸው ተገልጿል። በቅርቡም በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበረም እቅዳቸው ተብሎ ሲገለጽ የቆየው። ይሁንና ለዚህ የተዘጋጁት 5ቱ ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነትን መምረጣቸውን የተሰማው ምክንያት የተባለው ደግሞ የእነዚህ ኃይሎች የእኔ በልጥ ሽኩቻ እንዲሁም የኤርትራን አካሄድ የመጠራጠር አዝማሚያም በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙት ክፍሎች ጭምር አስጊ ስሜት እያሳደረ መሆኑን የተጠቀሰው ሰሞኑኛው የሱዳን ፈጥኖ ደራሽ ኃይል አሰላለፍ ለአልቡርሃን ጦር ከፍተኛ አደጋና ክፍተት መፍጠሩ እየተገለጸ ሲሆን የተለያዩ ግዛቶችን በአርኤስኤፍ ተነጥቆ የምስራቁን ድንበር አስጠብቆ ለመቆየት በነበረው የአልቡርሃን ጦር ተስፋ ላይ የሚከብድ አደጋ የደቀነ መሆኑን የአካባቢው ምንጮች ተንትነዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለሆኑ ያዝነው የመረጃ ትንታኔያችን ያደመጣችሁትን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።